ሰላም እንዴት ናችሁ? ውድ ፍሬሽ ማይንድስ አካዳሚ ቤተሰቦች፣ ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ሳይኮሎጂ ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን የሚለውን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ለሌሎች ሰዎች እንዲደርስ ላይክ በማድረግ ጀምሮ። ስለዚህ ቀጥታ እንገባለን። ይሄንን ለማግኘት ደግሞ እዚህ ስክሪን ላይ በምትመለከቱት የቴሌግራም ዩዘር ኔም ማግኘት ትችላላችሁ። የቴሌግራም ቻናልን ጆይን በማድረግ በተለምዶ ብዙ ጊዜ ታያለህ ግን አትመለከትም፣ ትሰማለህ ግን አታዳምጥም አይነት ቃላቶችን ወይም ኤክስፕሬሽኖችን እንጠቀማለን እና ይሄን ነገር ኖቲስ አድርጋችሁ ታውቃላችሁ ወይ? የትኛው ነው ሴንሴሽን፣ የትኛው ነው ደግሞ ፐርሰፕሽን? በዲቴይል እናየዋለን ወደፊት። እና ሴንሴሽን ሞጁሉ እንግዲህ ለሂውማን ኮግኒቲቭ ቢሄቪየር እነዚህ እንትኖች እና ሴንሴሽን እና ፐርሰፕሽን ፋንዳሜንታል ናቸው ይላልና ለማይንድ እና ቢሄቪየርንም ቢውልድ ለማድረግ ፋንዳሜንታል ኮንሰፕት ናቸው ነው የሚላቸው። ስለዚህ ዊዛውት ሴንሴሽን ኤንድ ፐርሰፕሽን አን ኢንዲቪጁዋል ውድ ላክ አዋርነስ ኦፍ ዘር ሰራውንዲንግ። ሴንሴሽን እና ፐርሰፕሽን ከሌለ አዌርነሱን ያጣል ማለት ነው። ስለ ሰራውንዲንጉ ላይ ምን እየተካሄደ ነው የሚለውን ነገር አዌር ማድረግ አይችልም። በሴንሴሽን ሴንስ ማድረግ ሲችል፣ በፐርሰፕሽን ደግሞ ሴንስ ያደረገውን ነገር ኢንተርፕሪት እና አንደርስታንድ ማድረግ ሲችል ነው የሆነ ሰው ኢንቫይሮንመንቱን አዌር ማድረግ የሚችለው ማለት ነው። ሴንሴሽን እና ፐርሰፕሽን ምንድን ናቸው ወደሚለው ስንገባ እነዚህን ሴንሴሽን እና ፐርሰፕሽን ሳይኮሎጂ እንግዲህ ትራዲሽናሊ ነው ዲፈረንሽት የሚያደርጋቸው። ሴንሴሽን ዘ ፕሮሰስ ዌር ሪሴፕተር ሴልስ ኢን አወር ሴንሰሪ ኦርጋን አይስ፣ ኢሪስ፣ ኖዝ፣ ማውዝ፣ ስኪን አር ስቲሙሌትድ ኤንድ ሴንድ ነርቭ ኢምፐልስስ ቱ ዘ ብሬን። ሴንሴሽን ማለት ምን ማለት ነው? ሪሴፕተር ሴል ወይም ደግሞ ሴንሰሪ ኦርጋን የሚባሉት ለምሳሌ አይን ሊሆን ይችላል፣ ጆሮ። እነዚህ ኦርጋኖች በሆነ ስቲሙሌት ተደርገው ያንን ነገር ስቲሙለሱን ዲቴክት አድርገው ወደ ብሬን የሚልኩበት ፕሮሰስ ሴንሴሽን ይባላል ማለት ነው። ስቲሙለስ ማለት ምን ማለት ነው? እንደውም ዘ ስታርቲንግ ፖይንት ኦፍ ሴንሴሽን ይላል ስቲሙለስን። እና ስቲሙለስ ማለት ነው ፎርም ኦፍ ኢነርጂ ነው ሰቻስ ላይት ዌቭ ሳውንድ ሊሆን ይችላል that can affect sensory organ ነው። ሴንሰሪ ኦርጋናችንን አፌክት የሚያደርግ ነገር ለምሳሌ ብርሃን ሊሆን ይችላል። ብርሃን አይናችንን አፌክት ያደርጋል። አይናችን ደግሞ ሴንሰሪ ኦርጋን ስለሆነ እሱን ዲቴክት ያደርጋል ማለት ነው። ድምጽ ሊሆን ይችላል። ያ የድምጽ ሞገድ ጆሮአችን ላይ አፌክት ሲያደርገው ጆሮአችን ደግሞ እሱን ዲቴክት ያደርጋል ወይም ደግሞ ሴንስ ያደርጋል። ስለዚህ እነዚህ ስቲሙለስ የሚባሉት ሴንስ ኦርጋኖቻችን የሆነ ነገር እንዲቀበሉ ዲቴክት እንዳደርጉ የሚያበረታቱ ስቲሙሌት የሚያደርጉ ራው ማቴሪያል ናቸው ማለት ወይም ደግሞ ፎርም ኦፍ ኢነርጂ ናቸው። ሴንሴሽን ታዲያ ምንድነው ካል በእነዚህ ስቲሙለሶች አማካኝነት ሴንስ ኦርጋኖቻችን ስቲሙሌቱ ነው ያንን እንትን ወደ ነርቭ ኢምፐልስ ቀይረው ወደ ብሬን የሚልኩበት ፕሮሰስ ምን ይባላል? ሴንሴሽን ይባላል ማለት ነው። ታዲያ ሴንሴሽን ማለት ማለት it's about detecting stimuli from our body or the environment። ሴንሴሽን ማለት ዲቴክቲንግ ላይ ማለትም የሆነን ስቲሙለስ ዲቴክት አድርጎ ወደ ብሬን መላክ ነው። ከኢንቫይሮንመንታችን ሊሆን ይችላል፣ ከኛ ከራሳችን ከሰውነታችን ሊሆን ይችላል። እሱን ነገር ዲቴክት ማድረግ ነው ሴንሴሽን የምንለው ማለት ነው። ለምሳሌ ከለርን ዲቴክት ማድረግ፣ ብራይትነስን ዲቴክት ማድረግ፣ ፒች ኦፍ ሳውንድ የሆነን ድምጽ የሆነን ቴስት ዲቴክት ማድረግ ነው። እዚህ ጋር ግን ለምሳሌ የሆነን ከለር ዲቴክት ያደርጋል እንጂ የዛን ከለር ሁኔታ መረዳት እሱ ፐርሰፕሽን ነው። ሴንሴሽን ማለት ኦንሊ ዘ ዲቴክሽን ነው። ኦንሊ ዘ ዲቴክሽን። እዚህ ጋር በደንብ ፐርሰፕሽን ኢዝ ዘ ፕሮሰስ ኦፍ ዌር ዘ ብሬን ኢንተርፕሪትስ ኤንድ ኦርጋናይዝስ ዘስ ራው ሴንሴሽንስ ኢንቱ ሚኒንግፉል ፓተርንስ ጊቪንግ ዘም ኦርደር ኤንድ ሚኒንግ። ፐርሰፕሽን ማለት ምን ማለት ነው? ብሬናችን ከሴንስ ኦርጋኖቻችን ሴንስ አድርገው የላኩልን እንትን ኢንተርፕሪት አድርገው ኦርጋናይዝ አድርገው ሚኒንግ ሲሰጠው ነው ፐርሰፕሽን የምንለው። ለምሳሌ ታያለህ ግን አትመለከትም እንላለን። ያን ነገር ማየት ትኩረት ሰጥቶ አእምሯችን ኢንተርፕሪት እስካላደረገው ድረስ የሆነ ነገር ስናይ ዲቴክት የምናደርገው ያ ፕሮሰስ ሴንሴሽን ነው። ፐርሰፕሽን ግን ያን ዲቴክት የተደረገውን ነገር አእምሯችን ኦርጋናይዝ አድርጎ ሲረዳው which is called perception እንለዋለን ማለት ነው። እዚህ ጋር ሴንሴሽን እና ፐርሰፕሽን ለመለየት ያክል ሴንሴሽን ማለት the process by which our sensory receptors and nervous system receive and represent stimulus energies from our environment። ከኢንቫይሮንመንታችን ሴንስ ኦርጋኖቻችንና ነርቭ ኢምፐልሱ
ነርቭ ሲስተማችን ተቀብሎ እሱን ነገር ዲቴክት ማድረግ ሲችል ሪፕሬዘንት ማድረግ ሲችል which is called sensation እንለዋለን ማለት ነው። ስለዚህ ከሴንስ ኦርጋኖቻችን ብሬን ምን ይቀበላል ማለት ነው? ሴንሰሪ ኢንፑት ወይም ደግሞ ኢንፑት ይቀበላል ማለት ነው። ስለዚህ ይሄን ኢንፑት የመቀበል ሂደት ሴንስ አድርጎ የመቀበል ሂደት ምን እንለዋለን? ሴንሴሽን እንለዋለን ማለት ነው። ፐርሰፕሽን ስንል ግን the process of organizing and interpreting እዚህ ጋር ኢንተርፕሬቲንግ ያን ሴንስ ኦርጋኖቻችን ወደ ብሬን የላኩትን ኢንፎርሜሽን ኦርጋናይዝ አድርጎ መረዳት እና ሪኮግናይዝ ሚኒንግፉል ኦብጀክትስ ኤንድ ኢቨንትስ ያን ነገር ሪኮግናይዝ አድርጎ ትርጉም መስጠት ምን ይባላል? ፐርሰፕሽን ይባላል ማለት ነው። ለምሳሌ the brain makes sense out of the input from sense organs ከሴንስ ኦርጋኖቻችን ያገኘነውን ኢንፑት ብሬናችን ሴንስ ሲሰጠው ወይም ደግሞ ኢንተርፕሪት ሲያደርገው ሲረዳው ፐርሰፕሽን እንለዋለን። ሴንሴሽን ግን ኖርማል ኢንፎርሜሽን መላክ ነው ማለት ነው። ሶ ለምሳሌ የሆነ ነጭ ነገር ብናይ አይናችን ላይ ላይቱ ስትራይክ ሲያደርግ የሆነ ነገር እንዳየን ያን ኢንፎርሜሽን ወደ ብሬን ስንልክ እሱ ምንድነው? ሴንሴሽን ነው። ግን ነጭ ነገር ነው ያየነው የሚለውን የምንለይበት ከለየን በኋላ ያለው ነገር ደግሞ ምንድነው? ፐርሰፕሽን። ሶ በጣም ይለያያሉ ሁለቱ ነገሮች ማለት ነው። ሶ ሴንሴሽን ቨርሰስ ፐርሰፕሽን እዚህ ጋር በምሳሌ ብናያቸው in real life sensation and perception are almost impossible to separate as the brain immediately interprets the sensations በሪል ላይፍ ላይ ሴንሴሽን እና ፐርሰፕሽን መለየት በጣም ከባድ ነው። ምክንያቱም ደግሞ ምንድነው ብሬናችን የሆነ ነገር ስንመለከት የሆነ ነገር ዲቴክት ስናደርግ የሆነ ነገር ስንሰማ ሊሆን ይችላል አውቶማቲካሊ ነው ኢንተርፕሬት የሚያደርገው ወዳው ነው ወደ ትርጉም የሚለውጠው። ሶ ወደ ትርጉም ኢንተርፕሬት የሚያደርገው ወዳው ነው ስለሆነ በዛ ፕሮሰስ ውስጥ የትኛው ነው ሴንሴሽን የትኛው ነው ፐርሰፕሽን የሚለውን መለየት በጣም ከባድ ነው ማለት ነው። አውቶማቲክ ፕሮሰስ ስለሆነ ሶ ሴንሴሽን ኢዝ ዘ ኢንፑት ፐርሰፕሽን ዘ ኢንተርፕሬቴሽን። ሴንሴሽን ማለት ያን ሴንሰሪ ኢንፎርሜሽን ኢንፑት ማድረጉ ማስገባቱ ላይ ነው ወይም ደግሞ የሆነ ነገር ዲቴክት አድርጎ እሱን ነገር በነርቭ ኢምፐልሳችን አማካኝነት በሴንሰሪ ኦርጋኖቻችን ተቀብለን ወደ ብሬን መላክ እሱ what is called ሴንሴሽን ነው። ያን ደግሞ ሴንስ ያደረገውን ነገር ኢንተርፕሬት ማድረግ ደግሞ ፐርሰፕሽን እንለዋለን። ፐርሲቭ ስናደርግ ለምሳሌ ይሄን እያነበባችሁ የምታነቡት ለምሳሌ ይሄን ስላይድ ተመልከቱ። ቪዥዋል ሴንሴሽን አለውስ you detect and mark the letters on the page። ቪዥዋል ሴንሴሽን ምንድነው የሚያደርገው? ዲቴክት እንድናደርግ ነው ያደርገው። እዚህ ጋር በፊገር እና በባክግራውንድ የሆነ ልዩነት እንዳለ ዲቴክት እንድናደርግ ማርኮቹን ሌተሮቹን ዲቴክት እንድናደርጋቸው ያደርገናል ማለት ነው። በቃ የሆነ ነገር ተመልክተናል ማለት ነው እዚህ ጋር እሱን ዲቴክት አድርጎ ወደ ብሬን መላክ which is sensation ነው። ቪዥዋል ፐርሰፕሽን ደግሞ እዚህ ጋር ወደ ፐርሰፕሽን ስንመጣ እነዚህን ማርኮች ኦርጋናይዝ ያደርግና ወደ ምን ሪኮግናይዘብል ሌተርስ ኤንድ ወርድስ ሪኮግናይዝ ወደሚደረግ ሌተር እና ወርድ ይቀይረዋል ማለት ነው። ሶ ወደዚህ የሚቀይርበት ፕሮሰስ ደግሞ እና አንደርስታንዲንግ their meaning መረዳትንም ይጨምራል ማለት ነው። ሶ ይሄ ምንድነው ቪዥዋል ፐርሰፕሽን ማለት ነው። ፐርሲቭ ስናደርግ ሶ ይሄን ካልናይ ከተመለከትን ደግሞ እስኪ በዲያግራም እንመልከተው። እዚህ ጋር ስቲሙለስ አለ። ስቲሙለስ ማለት ምን ማለት ነው ብለናል? የሆነን ሴንስ ኦርጋኖቻችንን አፌክት የሚያደርግ ፎርም ኦፍ ኢነርጂ ነው ብለናል። በሴንሰሪ ኦርጋኖቻችን ላይት ሊሆን ይችላል፣ የሆነ ቮይስ ሊሆን ይችላል። ለምሳሌ እዚህ ጋር የሆነ ላይት እዚህ ጋር ተመለከተ። ሶ እሱን ተመልክተን ሴንሰሪ ኦርጋኖቻችን በሴንሰሪ ኦርጋኖቻችን አማካኝነት ተቀብለን እሱን ወደ ብሬን የምንልክበት ፕሮሰስ ይሄኛው ምን ይባላል ማለት ነው? ሴንሴሽን ይባላል፣ ሴንሴሽን ይባላል። ብሬን ላይ ግን እዚህ ጋር ቪዥዋል፣ ኦዲተሪ፣ እነዚህ ኦሊፋክተሪ ቪዥዋል የሚባለው ለእይታ ነው። ኦዲተሪ ደግሞ ለድምጽ ማለት ነው። ኦሊፋክተሪ ኤሪያ የሚባሉት ደግሞ ለማሽተት እነሱ ኤሪያዎች ብሬን ላይ እዛው ኤሪያዎች ስላሉት እሱን ዲቴክት አድርጎ መረዳት። ለምሳሌ እዚህ ጋር ቀይ መብራት አይቶ ከሆነ ይሄን መብራቱን አይናችን ዲቴክት አድርጎ የሚልክበት ፕሮሰስ ምንድነው? which is sensation ነው ማለት ነው። እዚህ ጋር ግን ብሬናችን ቀይ እንደሆነ የሚረዳበት ሂደት የሚረዳበት መንገድ እሱ ኢንተርፕሬት ሲያደርገው ምን አደረገናል? ፐርሰፕሽን ወይም ደግሞ ፐርሲቭ አደረገው እንላለን ማለት ነው። ሶ በሁለታቸው መካከል ያለውን ነገር ይህን ካል ወደ ሴንሴሽን እንገባለን ማለት ነው። ሴንሴሽን ማለት ሴንሴሽንን በዚህ መልኩ ዲፋይን ስላደረግነው እዚህ ጋር
ሴንሴሽን የሚለውን ፕሮሰስ በደንብ ከዚህ በኋላ ደግሞ በዲቴይል ነጣጥለን እንመለከታቸዋለን ማለት ነው። በዛሬው በዚህ ቪዲዮ ሴንሴሽንን እንመለከታለን እና ስለ ሴንሴሽን ካወራን ሴንሰሪ ላው ይባላል። እኛ ሴንሴሽን እንዴት ነው ኦፕሬት የሚደረገው፣ እንዴት ነው ነገሮችን ዲቴክት የምናደርገው የሚለውን ነገር በሴንሰሪ ላው ነው የምንመለከተው ማለት ነው። ስለዚህ ሴንሰሪ ላው ደግሞ ሁለት አይነት ላዎች አሉ። ሴንሰሪ ትሬሾልድ እና ሴንሰሪ አዳፕቴሽን የሚባሉ ሁለት ሴንሰሪ ላዎች አሉ ማለት ነው። ሴንሰሪ ትሬሾልድ ማለት ነው ዲቴክቲንግ ዘ ስቲሙላይ፣ ስቲሙለሱን ምን ማድረግ ነው መረዳት ነው ማለት ዲቴክት ማድረግ፣ ይቅርታ መረዳት ሳይሆን እሱን ነገር እንዳለ ዲቴክት ማድረግ። ሴንሰሪ ትሬሾልድ ሪፈርስ ቱ ዘ ሚኒመም ኢንተንሲቲ አት ዊች ስቲሙለስ ካን ቢ ዲቴክትድ። የሆነ ስቲሙለስ ዲቴክት የሚደረግበት ሚኒመም ኢንተንሲቲ ምን ይባላል? ሴንሰሪ ትሬሾልድ ይባላል። ታዲያ ይህ ሴንሰሪ ትሬሾልድ አብሶሉት ትሬሾልድ እና ዲፈረንስ ትሬሾልድ ብለን በሁለት እንከፍለዋለን ማለት ነው። አብሶሉት ትሬሾልድ ማለት ነው the minimum amount of stimulation a person can detect 50% of the time a stimulus is presented። እዚህ ጋር ምንድነው የሚለው አብሶሉት ትሬሾልድ ማለት የሆነን ነገር ዲቴክት የምናደርግበት ላይት ሊሆን ይችላል፣ የሆነ ሳውንድ ሊሆን ይችላል። እሱን ዲቴክት የምናደርግበት ዝቅተኛው የዲቴክት የማድረግ አቅም ነው ወይም ደግሞ አብሶሉት ትሬሾልድ የሚባለው። ይሄ ማለት ምን ማለት ነው? 50% of the time ሲል ምን ማለት ነው? ለምሳሌ የሆነ ድምጽ 50 ጊዜ ተጮሆ ከሆነ ወይ ደግሞ እንትን ብሎ ከሆነ አፔር አድርጎ ከሆነ እኛ 25 ጊዜ መስማት ከቻልን እሱን ሚኒመም አማውንቱን ማለት ነው። በሚኒመም አማውንት 25 ጊዜ መስማት ከቻል ለዛ ሳውንድ ያለንኛ ለዛ ሴንስ ያለንኛ ዝቅተኛ የመረዳት ወይም ደግሞ ዲቴክት የማድረግ አቅም ነው ማለት ነው። እዚህ ጋር ምንድነው ለምሳሌ ቪዥን ቢሆን a single candle flame 30 miles or 40 km on clear night። በምሽት ላይ ለምሳሌ የሆነች የሻማ መብራት ከ48 ኪሎ ሜትር ርቃ መታየት ትችላለች። ይሄ ማለት ለምሳሌ 50 ጊዜ አይተን 25 ጊዜ ይችን 48 ኪሎ ሜትር ርቀት ላይ ዲቴክት ማድረግ ከቻለ ሚኒመም ቢያንስ ግማሽ ጊዜ መረዳት ከቻለ ለዛ ሴንስኛ አብሶሉት ትሬሾልዳችን ነው ቪዥን ላይ ማለት ነው። የሆነ ድምጽ ለምሳሌ ዘ ቲክ ኦፍ ዋች የሰዓት ድምጽ ለምሳሌ 6 ሜትር ወይም ደግሞ 20 ፊት ርቀት ላይ ዲቴክት ማድረግ እንችላለን ይላል። ይሄ ምንድናችን ነው? ለኛ አብሶሉት ትሬሾልዳችን ነው። ምንድነው? the minimum amount of detection ነው፣ ዝቅተኛው ዲቴክት የምናደርግበት ነው። ስሜልም በተመሳሳይ ተችም አለ፣ ቴስትም እንደዚሁ ማለት ነው። እና ይሄ በምን ዲፔንድ የሆነ ነው የሚለው it depends on both stimulus intensity and individual physical or psychological state። በኋላ ላይ እናየዋለን። ሳይኮሎጂካል ስቴት ሬዲ ካልሆን እንትን ላይ እንለው እንችላለን። በስቲሙለስ ኢንቴንሲቲ ማለትም ለምሳሌ ደማቅ ላይት ከሆነ አሁንም ራቅ ያለ ቦታ ከ48 ኪሎ ሜትር በላይ ልንመለከተው እንችላለን። ከዛ ደግሞ ያነሰ ነገር ከሆነ ደግሞ በዛም ልክ ዲቴክት ማድረግ ላንችል እንችላለን። ስለዚህ እንደ ኢንቴንሲቲው ነው እና ደግሞ እንደ ኢንዲቪጁዋሉ እሱን ነገር ሴንስ እንደሚያደርገው ሰው የፐርሲቭ የማድረግ ወይ ሴንስ የማድረግ ሁኔታ ይወሰናል ማለት ነው። ሁለተኛው ደግሞ ዲፈረንስ ትሬሾልድ ነው ወይም ደግሞ ጀስት ኖቲሴብል ዲፈረንስ የሚባለው ማለት ነው። ይሄ ማለት the minimum amount of change in stimulation that a person can detect 50% of the time። ይሄ ደግሞ ሚኒመም አማውንት ኦፍ ቼንጅ ነው። በሆኑ ስቴቶች በሆነ ሴንስ መካከል የሆነ ልዩነት ሲፈጠር እሱን ዲቴክት የምናደርግበት 50% of the time ዲቴክሽን ምን እንለዋለን? ዲፈረንት ትሬሾልድ። ለምሳሌ የስልካችን ቮሊዩም ወይም ደግሞ ድምጹን 20 ላይ አድርገነው ከሆነና ወደ 25 ወደ 21 ብንቀይረው ዲቴክት አናደርገው በጣም ሚኒመም ቼንጅ ስለሆነ ማለት ግን ወደ 25 ሲቀየር ዲቴክት ካደረግነው which is እሷ ምን ትባላለች ማለት ነው? ዲፈረንስ ትሬሾልድ ወይም ደግሞ ጀስት ኖቲሴብል ዲፈረንስ ኖቲስ የምናደርጋት ለውጥ ማለት። ለምሳሌ ቡና ላይ የሆነ ስኳር ቢኖረው እና እሷን ነገር ዲቴክት አድርገን ድጋሚ የተወሰነ አማውንት ተጨምሮ ደግሞ ድጋሚ ያለውን ለውጥ ማወቅ ከቻል which is እሱኛ ቴስት ላይ ያለው ዲፈረንስ ትሬሾልድ ወይም ደግሞ ጀስት ኖቲሴብል ዲፈረንስ ይባላል ማለት። ለምሳሌ ዌበር ላው የሚባለው ስቴዛት the just noticeable difference is a constant fraction of the original stimulus። የዛ የኦሪጂናሉ ስቲሙለስ የሆነች ኮንስታንት ፍራክሽን ናት ጀስት ኖቲሴብል ዲፈረንስ ይለናል ዌበር የሚባለው ሰውዬ ማለት ነው።
ይህም ማለት ምን ማለት ነው? ለምሳሌ የሆነ ክብደት የእሱን 2% ከተጨመረበት ዲቴክት ማድረግ እንችላለን ይላል ማለት ነው። ለምሳሌ የሆነ ሰው 100 ኪሎ ቢሸከም እና የዛ 2% 2 ኪሎ ቢጨመርበት ምን ማድረግ ይችላል? ዲቴክት ማድረግ ይችላል ማለት ነው። ያቺ ምንድን ኖቲስ ያደረጋት ዲፈረንስ ነው። ከ2 ኪሎ ግራም ያነሰ ግን ሲጨመር ዲቴክት 1 ኪሎ ግራም ሲጨመር ከ100 ኪሎ ላይ ዲቴክት ላያደርገው ይችላል። ይሄ ማለት ዲፈረንስ ሶርሾርዱ አልደረሰም ማለት ነው። 2 ኪሎ ግራም ላይ ግን ሚኒመም ቻንጇን ማወቅ ከቻለ ለዛ ሰውዬ ምንድነው ይሄ ማለት ነው? ጀስት ኖቲሰብል ዲፈረንስ ነው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ በጣም በርካታ እንትኖች አሉ፣ ሲኒዎች አሉ። እነዚህ ሲኒዎች ተመሳሳይ ነገር ቢደረግባቸውና መጀመሪያ በኋላ ላይ የተወሰኑት ላይ የሆነ ነገር ቢጨመር እነሱን ከአንዱ ሲኒ ሌላው ሲኒ ያለውን ለውጥ ዲቴክት ማድረግ ከተቻለ ምን ይባላል? ይሄ ጀስት ኖቲሰብል ዲፈረንስ ወይም ደግሞ ዲፈረንስ ትሬሾልድ እንለዋለን ማለት ነው። ሌላው ደግሞ ሴንሰሪ አዳፕቴሽን ነው። ሴንሰሪ አዳፕቴሽን ማለት ተርኒንግ አውት ዘ ኮንስታንት ነው የሚለው ወይም ደግሞ ተርኒንግ አውት ዘ ኮንስታንት ኮንስታንቱ የሆነ ነገር መተው። ለምሳሌ ሴንሰሪ አዳፕቴሽን ኢዝ ዘ ቴንደንሲ ኦፍ አወር ሴንሰሪ ሪሴፕተርስ ቱ ሾው ዲክሪዚንግ ሪስፖንሲቭነስ ኦፍ አን አንቼንጂንግ ስቲሙለስ። የሆነ አንቼንጂንግ ስቲሙለስ ሲኖር ለሱ ያለ ሪስፖንሲቭነስ ሲቀንስ ሴንሰሪ አዳፕቴሽን እንለዋለን ማለት ነው። ወይም ደግሞ አዳፕት አደረግነው የሚባለው ነገር ማለት ስንለምደው ማለት ነው። እሱ ነገር ለምሳሌ ዶርማችሁ ውስጥ ስትገቡ የሆነ ሰው የጫማ ሽታ ቢኖር እሱን እንደገባችሁ የሆነ ሽታ ይሸታችኋል ገና ስትገቡ ማለት ነው። ውስጥ ያሉት ሰዎች ሊያሸታችሁ ይችላል። ዶርም ውስጥ ገብታችሁ ግን ትንሽ ከቆያችሁ በኋላ እሱን ሽታ ትረሱታላችሁ ወይም ተለምዱትና አዳፕት ታደርጉታላችሁ ማለት ነው። እሱ ነው ሴንሰሪ አዳፕቴሽን የሚባለው። የሆነ አንቼንጂንግ ስቲሙለስ ከሆነ ኮንስታንት ነው የሚቆይ ስቲሙለስ ካለ እሱን ነገር ሴንስ ኦርጋኖቻችን ይለምዱትና ዲቴክት ማድረግ ይተዋሉ ማለት ነው። እሱ ነው ኢፍ ስቲሙለስ ሪሜንስ ኮንስታንት ኢንተንሲቲ በኢንተንሲቲው ሪሜን ከሆነ ነው ዩ ዊል ግራጁዋሊ ስቶፕ ኖቲሲንግ ኢት ኖቲስ ማድረጋችንን እንተዋለን ማለት ነው። ወይም ደግሞ አዳፕት እናድርገዋለን። ዘ ኢኒሻል coldness of a swimming pool or a strong odor in a room fades after a few minutes። ለምሳሌ ስዊሚንግ ፖል ላይ መዋኛ ላይ ስትገቡ ወዲያው እንደገባችሁ ይቀዘቅዛችኋል። ከዛ ግን ትንሽ እንደዋኛችሁ እሱ ነገር ሰውነታችሁ አዳፕት ያደርገውና ኖቲስ ማድረግ ቅዝቃዜ የዛ ውሃው ሙቁ አይደለም የተዋችሁት በኋላ ዲቴክት ማድረግ ግን ሰውነታችን ኮንስታንት ወይም ደግሞ አንቼንጂንግ ሲሆን ስቲሙለሱ ዲቴክት ማድረጉን ይተዋል ማለት ነው። ወይም ደግሞ ኖቲስ ማድረግ this adaptive process allows us to detect potentially important changes in our environment while ignoring static information። ታዲያ ይሄ አዳፕቲቭ ፕሮሰስ አካባቢያችን ላይ የሆነ ለውጥ ሲኖር ዲቴክት እንድናደርግ ይረዳናል ማለት ነው። ማለትም ስታቲክ የሆነውን ነገር የማይቀየረውን ነገር ኢግኖር በማድረግ እሱን ነገር ስንለምደው ሌላ ለውጥ ሲኖር ለምሳሌ ዶርም ላይ የጫማው ሽታ ወዲያው ለመድ ነው። ከዛ ሌላ የሆነ ሽታ ቢመጣ እሱን ምን ማድረግ እንችላለን ማለት ነው? ዲቴክት ማድረግ እንችላለን። ያኛውን ኖቲስ ማድረጉን ስለተው ነው ፎከስ ስላልሰጠነው ያኛው የኛን ሴንስ የማድረግ እንትን አይገድብብንም ማለት ነው። however we typically don't adapt completely extremely intense or harmful sensations። እነዚህ harmful sensation ወይ ደግሞ extremely በጣም ኢንተንስ የሆነ ሴንስ ሲኖር ደግሞ እሱን አዳፕት አናደርገው ነው የሚለው። ለምሳሌ በጣም ሰፈራችሁ ውስጥ በጣም ትልቅ ቆሻሻ ቦታ የቆሻሻ መጣያ ቦታ ቢኖር እዛ ጋር ብትቀመጡ ወይ በዛ ብታልፉ ሁሉ ጊዜ ሽታውን አትለምዱት። ምክንያቱም በጣም ኢንተንስ ነው፣ በጣም ስለሚሸት ወይ ደግሞ ሌላ በጣም የሚጮህ ድምጽ ቢኖር እሱን መልመድ ይከብዳል ማለት ነው። ሃርምፉል ወይም ደግሞ ኤክስትሪምሊ ኢንተንስ ከሆነ እንትን አንለውም ማለት ነው። ዲቴክት ማለት አዳፕት አናደርገውም። ሌላው ደግሞ አትሪቢዩትስ ኦፍ ሴንሴሽን የሚባሉት ሁለት አይነት አትሪቢዩትስ ኦፍ ሴንሴሽን አሉ። ሴንሰሪ ዲፕሪቬሽን እና ሴንሰሪ ኦቨርሎድ። ሴንሰሪ ዲፕሪቬሽን ማለት the absence of normal level of sensory stimulation የሴንሰሪ ስቲሙሌሽን ኖርማል ሌቭል ሳይኖር ሲቀር ማለት ነው። ወይም ደግሞ በጣም የስቲሙለሱ ኢንተንሲቲው በጣም ሲቀንስ ማለት ነው። human brain requires minimum amount of sensory stimulation in order to function normally. If it is too low, it is bad for the brain function properly. So
ሂውማን ብሬን የሆነ ሚኒመም አማውንት ይፈልጋል። ቅድም ለምሳሌ ለማየት ለቪዥን 48 ኪሎ ሜትር ርቀት ላይ ያለችውን ካንድል ማየት እንችላለን ብለናል፣ ዲቴክት ማድረግ እንችላለን ብለናል። ከዛ ከራቀ ወይ ደግሞ እዛ ላይ ሆና ኢንቴንሲቲዋ ከቀነሰ እሱን ዲቴክት ለማድረግ ብሬናችን ይቸገራል፣ በጣም ሚኒመም ስለሚሆን ማለት። ስለዚህ በጣም ቱ ሚኒመም የሆነ አማውንት ደግሞ አእምሯችንን ፕሮፐርሊ ፈንክሽን እንዳያደርግ ያደርገውና ይሄ ጉዳት ያስከትላል አእምሮ ላይ ማለት ነው። ለአእምሯችን ጥሩ አይደለም ይለናል ማለት ነው። ሌላው ደግሞ ሴንሰሪ ኦቨርሎድ ነው። ሴንሰሪ ኦቨርሎድ ደግሞ የሴንሰሪ ዴፕሪቬሽን ተቃራኒ ነው። ይሄ ደግሞ ያ ሴንሰሪ ስቲሙለሱ በጣም ሲበዛ ማለት ነው። ኢትስ ኤክስፔሪየንሲንግ ቱ ማች አማውንት ኦፍ ስቲሙለስ ፍሮም ዘ ኤንቫይሮንመንት። ከኤንቫይሮንመንታችን በጣም ከፍተኛ የሆነ ስቲሙለስ ኤክስፔሪየንስ ስንቀበል ይሄ ደግሞ ሴንሰሪ ኦቨርሎድ ይባላል ማለት ነው። ዚስ ኢዝ ኦልሶ ባድ ፎር ዘ ብሬን ቱ ፈንክሽን ፕሮፐርሊ። አሁንም ብሬናችን ፕሮፐርሊ ፈንክሽን እንዳያደርግ ይሄ ደግሞ ችግር ይሆናል፣ ባድ ነው ማለት። ለምሳሌ በጣም ከፍተኛ የሆነ ድምፅ ስንሰማ እንደ ታምቡሪን ቀደድከው እንላለን አይደል? ሶ እንደዛ ነው። በጣም ኦቨርሎድ የሆነ ሴንስ እንትን ሲኖር ችግር ነው ማለት ነው። ሶ ጀነራሊ ቱ ሊትል ስቲሙሌሽን ወይም ደግሞ ሴንሰሪ ዴፕሪቬሽን ኤንድ ቱ ማች ስቲሙሌሽን ሴንሰሪ ኦቨርሎድ ካን ሊድ ፋቲግ ኤንድ ሜንታል ዲስኦርደር ይለናል ማለት ነው፣ ሜንታል ኮንፊውዥን። ስለዚህ በጣም የበዛ እንትን ሲኖር እና በጣም ሲያንስ ጉዳት አለው ማለት ነው። ስለዚህ ለዛሬ እስከዚህ ድረስ ካየን ይበቃናል። ሴንሴሽን በዚህ ጨርሰናል ማለት ነው። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁንም ሰብስክራይብ በማድረግ ሌሎች ኮርሶችንም ሌሎች ቻፕተሮችንም እንድሰራ አበረታቱኝ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ኖቱንም ማግኘት ትችላላችሁ። ቪዲዮን ከወደዳችሁት ላይክ አድርጉት፣ በጣም ከወደዳችሁት ደግሞ ሼር አድርጉት። ባይ ባይ።